በኢትዮጵያ ከሚገኙ ባህላዊ ምግቦች አንዱ ነው። በተለየ ክብር በተለየ አሰራር የሚሰራው ለእንግዳ ለክብር እንግዳ የሚቀርብ ምግብ ነው። ለምርቃት ለሽምግልናና ለተለያዩ ፕሮግራሞች በጥሩ መልኩ ተሰርቶ እንግዶች ፊት የሚቀርብ ምግብ ነው። እንግዲህ ዛሬ ደግሞ ጭኮን ከምናውቀው በተለየ መልኩ የሚያስተዋውቀን ቤት እንዳለ ተነግሮን የመጣነው የጭኮ ኬክ እዚህ ቤት ውስጥ ይቀርባል ይሰራል ተብለናል። እንዴት ነው የሚሰራው? ምን አይነትስ ነው? በምን መልኩ ነው የሚዘጋጀው የሚለውን ውስጥ ገብተን የምንመለከት ይሆናል። አብራችሁን ቆዩ። እንዴት ናችሁ? ሰላም እንዴት ነሽ? ታዲያስ ወንደና መጣሽ? እንዴት ናችሁ? ሰላም ነው አለን ይመስገን። ምንድነው የሚለው ነገር? እሺ ኖርማሊ የተለመደው ተጠፍጥፎ ወይ ደግሞ በቃ ውስጥ ሆኖ ነው የተለመደው። እኛ ደግሞ ዋይ ኢምፕሬሲቭ በሆነ መንገድ በቶርታም በኩኪሶችን በተለያየ ሼፕ አቅርበናቸዋል። በተጨማሪ ደግሞ በሰባት አይነት ጣዕም ነው ያቀረብነው። አንድ አይነት ፍሌቨር ብቻ እንዳይሆን በሰባት አይነት ነው ያቀረብነው። ጭኮ በቋንጣ አለ፣ ኖርማል ጭኮ አለ፣ በአዋዜ አለ፣ በጣፋጭ አለ፣ በቆሎ አለ፣ በፒስታቾ አለ። በሰባት አይነት ጣዕም ነው ያቀረብነው ጭኮን። ቋንጣ የሚለው ምንድነው? ቋንጣ ማለት ምንድነው? ከጭኮ ጋር ውስጡ ክራንቺ ፊሊንግ እንዲኖረው ቋንጣ አለው። ቋንጣ ነው፣ በባህላዊ መንገድ የተዘጋጀ ቋንጣ ነው። ምን ያሰብኩኝ ነበር መሰለሽ? አሁን እዚህ ጋር የአዋዜ ጭኮ ይላል። እንትኑ እንዴት ታሰበ? መጀመሪያ ኤክስፐሪመንቱ እንደዛ ሊዋሃድ ሊሆን ይችላል የሚለውን ነገር መጀመሪያ ነው። ምንድነው ኖርማሊ በብዙ አይነት ካልቸሮች ውስጥ በተለያየ ጣዕም በሚጥሚጣ ጣዕም በብዙ አይነት ነገር የሚበላል ጭኮ ኖርማሊ። ግን ምንድነው ስፓይሲ ለሚወድ ሰው ትንሽ ስፓይሲ ለማድረግ የታሰበ ነው በአዋዜ የሚዘጋጀው። ቋንጣ ደግሞ ለሚወድ ሰው ደግሞ ከጭኮ ጋር ሲበላው የራሱ የሆነ ቴስት አለው። ካልቀመሰው ያ ሰው ፊል አያደርገውም። በቆሎ የተለመደ ነው፣ ኖርማሊ የተለመደ ነው። ፒስታቾ ምንድነው እኛ ጭኮን ወደ ሌላ ሌቭል ለመውሰድ ወደ ኢንተርናሽናል ለማውጣት ነው ሀሳባችን። ለምንኛ ብቻ እንበሏለን መውጣት አለበት። ኖርማሊ ደግሞ ጭኮ ድሮ የተለመደው እንደዚህ ነው። ውጭ ሀገርም ሲላክ በየቤቱ እንደዚህ ነው። አሁን ይሄን ለሰው ስታስረጁ ብዙም ለውጭ ሀገር ዜጎችም ሆነ ለህፃናቶች ስታሳይ ብዙ ኢምፕረስ አያደርግም አይደለ? አሁን ግን እንደዚህ አይነት እስኪ እዚህ ጋር ያሉት እነዚህ ስታያቸው ኢምፕሬሲቭ አያምሩ? ህፃናቶች ራሱ ቾኮሌት ነው ምንም ብለው ተሻምተው ይበላሉ። የውጭ ሀገር ዜጋን በጣም ይወደዋል። ደግሞ እየቀመስሽ ስናወራ እኔ ደስ እሺ። ምን ያህል ጊዜ ሆነው ይሄ ስራ ከተጀመረና እንዴት ታሰበ? 2 አመት ሆኖታል። መጀመሪያ ይሄንን አይዲያ ለማስተዋወቅ የሞከርኩት ሂልተን እንደዚህ ኢንፍሉዌንሻል ናቸው ብዬ የማስባቸውን ሰዎች ጋብዤ አሳይቼ ሀሳቤ ይሄ ነው ብዬ ነው። የዛሬ 2 አመት ነው። ይሄ ስቶር ደግሞ ከተከፈተ ገና 9 ወሩ ነው። አንዳንዴ የሆነን ስራ አዲስ ሆኖ ስንጀምረው አስቸጋሪ ነው አይደለ? ያኔ ከነበረው ጋር ከዛ ደግሞ ልክ ስትጀምሪና ሰው ሲያየው ምን አለሽ? መጀመሪያ ያው ሁሉም ለነገሮች መጀመሪያ መሆን በጣም ከባድ ነው። አይዲያውን ለመሸጥ ወይም ደግሞ ለሰው ለማስረዳት አክሴፕት የሚያደርግሽ ሰው በጣም ከባድ ነው። ሰው የለመደው እናቱ የሚሰራለትን ነው። ኖርማሊ ቂቤ ሰው መብላት ውጪ ይፈራል። ያንን ነው አመኔታ ለመፍጠር ወስዳችሁ ቂቤያችን ቀምሳችሁ እናንተ ፊድባክ ስጡን ብለን ያኔ ላውንች ያደረግን የነበርነው። ፊድባክ was good። ከዛ በኋላ ያው መጀመሪያ ላይ ሰው ይፈራል። አንዱ ሲቀምስ አንዱ ሲል ያው ኳሊቲ ነገር ሁልጊዜም ቆንጆ ነገር ሁሉም ሰው ይወደዋል። ዋጋቸው እንዴት ያለ ነው? እስቲ በየእንትናቸው አድርገሽ ብትነግሪ። በኪሎ የኩኪሱ የቶርታውም ዋጋ አንድ ነው፣ 2000 ብር ነው። አፎርደብል ነው። በቶርታ ደግሞ ሰው ቤት ለመጠየቅም ሲወስዱ በተለያየ ፕሮግራም ያኮራል። ደስ የሚል የራስ ነገር። እሺ አመሰግናለሁ። በጣም ቆንጆ ነው። ቅቤም ጥሩ ነው። የግድ ጥሩ ቅቤ ይፈልጋል። ጭኮ ማለት በአጠቃላይ ቅቤና ገብስ ማለት ነው። አንድ ላይ እንደውም ታቀርባቸው ነገሮች አሉ አይደል? በማባያ የሚሆኑ ከሻይ ቡና በተጨማሪ ርዝና ሌሎች ነገሮች ያዩ። ጭኮ ኖርማሊ ከወተት ጋር በተለይ እኛ ያቀረብነው ደግሞ ከማጋ ከዝንጅብል ወተት ጋር ዝንጅብል ወተት ሻይ እንደዚህ የጦስኝ ሻዮች ጀበና ቡና የተቀመመ ቡና ለመጀመሪያ ጊዜ ያመጣችኝ እሷ ናትና በጣም ነው የወደድኩት። አቀራረቡ ኢንቴሪየሩ ሁሉም ነገር ደስ ይላልና ባህላዊ ነገርን እንደዚህ በማግኘታችን በጣም ደስ ብሎናል።
ያው ዛሬ ደግሞ ቤተሰብ ጋር ይዘን መሄድ ስለፈለግን በተሻለ መልኩ ከኬክ ከኩኪስ ይሄኛው በጣም ቆንጆ ስለሆነ የሚዘልል ነው። እዚህ ቤት ምርጫችን የምናደርገው ሁሌም በጽዳት ነው የሚሰራው። ስፔሻሊ ቂቤው እነሱ ራሳቸው ስለሆነ የሚያዘጋጁት በጥራት ነው የሚሰራው። ጭኳቸው ደግሞ በጥንቃቄ በጽዳት ስለሚሰራ በዛ ላይ አቀራረቡ ኢንትረስትድ ነው ለመብላት ያጓጓል። ጭኮ በጣም አይተሽ ከሆነ በጣም ቴስቲ ነው። ብዙ ጊዜ ደግሞ አይተሽ ከሆነ ስብሰባዎችም የመንግስት ቦታም ሆነ የግል ስብሰባዎች ላይ አየር መንገድ ላይ ምናምን ብዙ ጊዜ እንደዚህ አይነት ሰርቭ አትደረግም። የሀገራችን አይውሽ እንደዛ ቢሆን የሀገራችንን የራሳችንን ነገር ብንወድ። ለምሳሌ ዛሬ በተለየ መልኩ ጭኮን ተዋውቀናል። እኔ እንደዛ ነው የሚሰማኝ። ምክንያቱም በዚህ መልኩ ቀርቦ አይቻል አቅም በተለያየ ጣዕም ነው የተመለከትነው። እንግዲህ እዚህ ሌላ ጋር ቅቤ እየመጣችሁ ይህንን ጭኮ እንድትቀምሱት እንጋብዛለን። ለወዳጅ ዘመድም በሚመች መልኩ ስጦታ ለመስጠት በሚመች መልኩ ቀርቧል። ዛሬ የነበረን ቆይታ ይህን ይመስላል። አመሰግናለሁ።